ቪዲዮ ላይ ሳያት እኔን ትመስላለች። የምር ቁመታችሁ መልካችሁ ምን ለማለት ፈልገህ ምን ለማለት እንዴት በልሽ አንተ ተው እንዲማ አይደለም እንጂ ማኮተ ታስታውቂያለሽ። ስማ ግልጽ ነው። ቆንጆ እህት ነው ያለኝ። በዙሪያ ያሉት ምርጥ እህቶች አሉኝ። እሸልማቸዋለሁ። ቅድሚያ ላይ ነኝ። ቅድሚያማ አንቺ ነው። እና ቤተሰብ ዛሬ ከሷ ጋር ላስተዋውቃት ነው። እና ቤትዬ ከ3 ቀን በፊት ስልኳ ተሰርቋል። አስደንግጠው አደንዝዘው ነው የሚባለው። ታሳዝን ግን የምር በቃ ያለ ስልክ መተኛት እንዴት ነው የሚከብደው ብላ በማዘር ስልክ ደውላ ታወራኛለች። የማዘሩ ደግሞ ያው እንደምታውቁት ማዘሮች የሚይዙት በተኗ ነው። በዛ እየደወለች በቃ ቤተሰብ አንጀቴን በላችኝ። በቃ አደነሱ ስትነግረኝ አዘንኩኝ በጣም። ሊባ ነፍሳቸው አይማር ሊባ ብቻ ይኑር አይባልም። አንቺ ይኑር አይባልም። የሆነ ቀን እኮ ቆሜን ያሳደሩኝ ቆሜ እና ቤተሰብ የሚሰርቁ ሰዎች አታበረታቱ። እኔ አሁን እየተኛው አይደለም። ለምን ብትል ስልኬ ቢሰራ አለ ግን እንትንሽ አለ አንቺ እኮ አይደለ ወይ አለ እስካሁን አለ እግዚአብሔር ይመስገን። እንደዛ ከሆነ አሪፍ ነው። እና ቤተሰብ ፈጣሪ ጠብቀኝ ከዚህም በኋላ። አይ ከኔ መጥቶጪ ደግሞ ስትሄጂ ቤት እያስቀመጥ አሁን እኔ ጋር ስትመጣ ነው የምታስረው። ባይዚ አዎ የልብ የሚሰማው እሱ ጋር ስመጣ ነው። አትፍሪሺ፣ ምንም ነገር እንዳትፈሪ። ማንም ጫፍሽ አይነክሽም፣ ማንም አይነካኝም። እና ቤተሰብ ዛሬ ጊፍት ይዘንላት መተናል። ያው ደስ ይላታል ያው ምክንያቱም መጀመሪያም ግን የሆነ ቀፋፊ የሆነ ስልክ እኮ ነው የወሰድከው። ቀይረኝ ብትመለስላት ይሻል ነበር። በዚህ ቀይረኝ። በዚህ ተመሳሳይ ይሄን አይነት ነው። እንደውም የሚገርም ስልክ ነው ይሄ ስልክ ማለት በነገራችን ላይ እውነት ቀን ባለውለታይ ነው ይሄ ስልክ። ባለውለታ የሁሉም ሰው እኮ ባለውለታ ነው የራሱ ስልክ። ግን ስልካችን እንደምንወደው ሌላ ነገር ብንወድ የምር እኔ አሁን ከወንድሞቼ ቀጥሎ ስልኬ በቃ ቆይ አይደለም ስልክ ባይኖርሽ ይሻልሻል ገርፍሬንድ ማን ነው ቦይፍሬንድ? አረ ቦይፍሬንድ አይኑረኝ። እሺ ፍቅረኛ ከሚኖርሽና ኔትወርክ ይሄ ምንድን ነበር ዳታ የምንጠቀመው ዳታ ምናምን አለ አይደል? ጨርሶ ባይኖር የትኛው ትመርጫለሽ? አረ ፍቅረኛ አይኑር። ትቀልዳለህ? ኔትወርክ ይኖር። አረ አይ በቃ ኖርማል። አይ አብዛኛው ሰው እንደዚህ ነው፣ ስልኩን ያስመርጣል ከምንም ነገር ስልክ። ምክንያቱም በአዘናችሁ ጊዜ የሚያጽናናችሁ ገብታችሁ እሱ ነው፣ ሲደብራችሁ የምታዩት እሱ ነው ነይ በቃ እኔም ባንቺ ነው የምስማማው። እና ቤተሰብ ደውዬላት እየመጣች ነው እና ዛሬ እናስደስታታለን። ከሀይሚን ጋር አስተዋውቃታለሁ። እኔን ስታገኝ ደግሞ ደስ ይላታል። ሁለተኛ ነገር ደግሞ ስልኩ ሲሰጣት ግን ከኔ በላይ ስልኩን ነው የምታስበልጠው። እርግጠኛ ነኝ። እርግጥ እኮ ነው እንዴ አንቺ ነሽ እኮ ያልሽው ስልክና ሰው ወንድም ራሱ። አንዳንዶቻችሁ እንደውም ወንድማችሁ አትቀርቡትም እንደ ስልካችሁ። እሱ ሀቅ ነው። እና ቤተሰብ ደውዬላት እየመጣች ነው። እስከዛ ድረስ እኔና አንቺ እንትን ወክ እናድርግ ይቻላል። ወዴት ወክ? ወደዛ። ስትመጣ ግን እንዳታጣን ከዚህ ቦታ። ያው እዛ ጋር ነው የምንሄደው። ያው እዛ ያቺ መታጠፍ ያለች አይደል ያልኳት። እሺ ባለፈው እንደዚህ ነበር። አሁን ግን ከፊት ለፊት ነው ማለት። አረ እና ታዲያ ጋርድ እኮ ከፊት ለፊት ነው የሚሆነው። ቤተሰብ አይደለም ከጎን ነው የሚሆነው። ጋርድ ከፊት ለፊት ሳይሆን እኔ ቆይ ከምንድን ነው የምጠብቅሽ አንተ? ሰሞኑን ከሚወሩ ሰሞኑን የምታወሩ ሰዎች ግን ተጠንቀቁ። ዝም ብላችሁ ወሬ እያወራችሁ ሚዲያ ላይ ማለት የማይሆን ነገር እንዲሆን የምታደርጉትም እናንተ ናችሁ። ገና ያልታሰበበት ነገር ብዙዎቻችሁ እያሰባችሁበት ያላችሁት ነገር ያው አብዛኞቻችሁ ሀይሚን ጠብቃት እንደዚህ እየተባለ ነው ምናምን። ሰው እንትን ለእይታ ነው። ሀይሚ ልትታገት ነው። በጣም ብዙ ታወራላችሁ። ይሄ ለሚዲያ ሽቀላ ግን አቁሙ በይ። ያው በእኔ እንደዚህ አይነት ነገር አታስፈራሩኝ። ከቤት ልወጣ ፈራሁት። እኔ አሁን እየፈራሁ ነው። ከቤት ልወጣ እየፈራሁ ነው። በቃ 10 ስልክ ነው የምደውለው ከቤት ለመውጣት ለመንቀሳቀስ አስቡ። እና ይሄን ያህል ጫና እያደረጋችሁብን ነው። እኔ ከዙሪያዬ ብዙ ጋርዶች አሉኝ። እነ ሙቢ ያሉ እነ ብሩክ ያሉ አንዱ ጋርድ አለ እዚህ ጋር። እና ቤተሰብ እስክትመጣ ድረስ እዛ ጋር ሆነን እንጠብቃት። አልደረስንም ግን ካሜራማን ቲዮ ስለሆነን ቪዲዮ ልንሰራ ነው እንላታለን። እና ደህና ነሽ? መቶ ሰው ቢሰለህ አንቺን የማይመስል ፍቅር ነው ህመም ነው በይ እስኪ ንገሪ አንቺን ባየሁበት ሌላ
15 ቀጠርኩት ልቤን ተነካው መሰለኝ ተነካው መሰለኝ በወር በ15 ቀን የሆነ ነገሩ ታናይሽ አልቀርም ይብዛ እንጂ ችግሩ ሰውነቴም ከሳ ልቤም ተጨነቀ። ያው ቤተሰብ እኩል ናቸው አላልኩም? እሺ አይ ትበልጥሻለች። አንቺ ምንድን ነው አንቺ ከማን የወጣች? እኛ ቤተሰብ ነች። እስኪ ልመርቃት አንዴ እግዚአብሔር እንደኔ ያሳድግሽ። አይደለም ይኸውልሽ ቤተሰብ አጭር ሰው ማለት የኔ እሷ አጭር ናት አይደል? እኔ እሷን በማየቴ ደስተኛ ነኝ። እሷ ደግሞ እሷን በማየቴ በጣም ተስፋ ተሰማኝ እና ታድጊያለሽ። እሺ እግዚአብሔር ያሳድግሽ። አሜን። እኔም አለኝ። ወዴት? እኔ እንኳን ከዚህ በኋላ የለኝም። ኧረ አለኝ። አንተ? ቤቲ ትባላለች። ሀይሚ ይባላለሁ። እስቲ እንዴት ነው የምትተዋወቁት? በቪዲዮ እንተዋወቃለን እኮ ነው። አሁን እንደዚህ ተዋወቁ በአካል መልካችን ይሁን የሆነ ንጋችን። ኦ ማይ ጋድ ስታምሩ እና ዛሬ የፈለኩሽ ከእሷ ጋር ላስተዋውቅሽ ነው። እና እሷን በመተዋወቅሽ ምን ተሰማሽ? በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። ጌታን በጣም ነው የምወዳት። ቪዲዮ ላይ ስለማያት በጣም ወዳት ጀምር። እኔንስ አንተንም ወዳለሽ። እና ሀይሚ ወይዬ እንዴት አገኘሻል? በቪዲዮ እና በአካል? ኧረ ደስ ትላለች። በአካል የበለጠ እንደውም በጣም ደስ ትላለች። የምር ሰው በነገራችን ላይ በአካል ደግሞ ስትቀርቡት ነው ሰው በደንብ የምታውቂው በአካል በአካል ነው በደንብ። እና ደስ ብሎኛል ስላወቅኩሽ። በደንብ ትላመዳላችሁ ደግሞ የሆነ ነገራችሁ ይመሳሰላል። ቤተሰብ እኮ ነው ታዲያ ዘመድ አይደለም በዙሪያ እንዲህ በጎን እንደዚህ ግን አላችሁ አለን አይደል? አላችሁ እና በደንብ ይዋት እሷንም በደንብ ይዩና የእናንተ አስገባል የሆነ ያለፈው ሰው እና ቤተሰብ ሁለቱ ካዩዋችሁ እሷ ቤቲ ነች፣ እሷ ሀይሚ ናት። እሺ እንዳይምታታባችሁ እና ቤትዬ እንዴት ነው ቆይታ? ቆንጆ ነው ማለት ሰሞኑ የሆነ ነገር አጋጥሟታል፣ ግን ተናገሪ። አይ እንደዚህ ይዘሽ ንገሪ ይህንን ይዘሽ እንዴት እንደተዘረፍሽ እንዴት እንደሆንሽ ንገሪ። እሺ መጀመሪያ ቤተሰቦችን ሰላም ልበላቸው። ኦኬ አዎ ሰላም። እሺ ሰላም እንዴት ናችሁ የማርክ ቤተሰቦች? እኛ በጣም ደህና ነን፣ እግዚአብሔር አምላክ የተመሰገነ አሜን። ደህና ነን። ውስጥሽ እያረረደ ነው። ግድ ነው መሳቅ ግድ አይደለ? ቢመርም ቢደላህም ምንም መሳቅ ጥሩ ነው። ያለበት ነው ህመሙ ያለበት ነው የደረሰበት ነው የሚያውቀው። ብቻ በዚህ ሳምንት የሆነ ነገር ደርሶብኛል። ከባድ ነበር። ይህን ነገር ይከፈት ነው ፋይል ይከፈት። መቼ ነበር የተወሰደብሽ? ዛሬ ቀን ምንድን ነው? ዛሬ እሑድ። ኦኬ እሑድ ነው አይደለ? ሮብ። እሺ እንዴት ነው ያለ ስልክ እንትን መተኛት ምናምን? ሌላ ጊዜ ስልክ ይጎረጎራል ምናምን ይታያል። ከስልኩ በፊት ያለሽ ላይፍ እና አሁን ያለው ልዩነቱን ነገር ወይ በጣም ነው የሚደብረው። የምር ስልክ ለምደ ስልክ ሳትይዝ ሲቀር በጣም ይደብራል። እና በዛ ላይ ደግሞ በጣም ብዙ ፋይሎች አስቀምጬበት ነበር። አስቡ፣ አንደኛ ስልኩ መጥፋቱ፣ ሁለተኛ ደግሞ የተቀመጠ ፋይል ሲጠፋብህ በጣም ትናደዳለህ። የሚደውሉልሽ ሰዎች ትገናኛላችሁ። እንደዛ ከሆነ ግን እንትን ነው አስደብረውሻል ማለት ነው በጣም። ግን እንደዚህ እንትን ፍዝዝ ብለሽ እንኩን ያልሻቸው ወይስ ደግሞ ቆይ ማደንዘዣው ቀብተውሽ ነው እንዴ? አይ እንትን እንደዚህ አሽተውሽ ምናምን ከሆነ ንገሪኝ። አሽተውኝ ሳይሆን እንዴት ነው ወሰዱብሽ? ከኪስሽ አወጡት? ሐላኪስ እንደ ወንድ ከሆነ ተይ። እንደውም መማር ስላለበት እኔ ኮንካ ብላ ነው የሰጠችው። እንዴት መሰላችሁ? ቤተሰብ ኮርስ ወሰዱ ሌቦች። እሺ ኮርስ እኔ ለሌቦች ሳይሆን ለተመልካቾች እንዴት ግን ባይዘይ ለሁለቱም ነው እኮ እየመከርሻለሽ። ለሁለቱም ነው ባይዘይ ለሌባውም ለሚማረውም ሰው እየነገርሽ ስለሆነ አሁን የሚጠነቀቀውን ንገሪ። አንቺ ለሚጠነቀቀው ብለሽ ንገሪ። እሺ ለሚጠነቀቀው እንዳጋጣሚ ሆኖ እኔ እየሄድኩኝ ነው። ከዛ በኋላ ባጃጁ የሆነ እቃ ይጥላል ማለት ነው። ከዛ ያን እቃ ቀብኝ አለኝ። ከዛ ያን እቃ ሰጠሁት ማለት ነው። ከዛ የት ነሽ ሲለኝ አይ ወደዚህ አካባቢ ነው ሲለኝ እሺ ላድርስሽ አለኝ። እኔ ደግሞ የኔ ሞኝነት ገባ ማለት ነው።
አትግቢ፣ በተከፈተልሽ በር ዝም ብለሽ አትግቢ። አይ እኔ በተከፈተልኝ ሲሆን አጋጣሚ መንገዱ ስለነበረ በዛው እኔማ በቀና መንገድ መስሎኝ ነበር። ከዛ ገባሁኝ። ፊት ለፊት ነበር የተቀመጥኩ ማለት ከበሩ ፊት ለፊት። ከዛ ደግሞ የሆነ ሰው አለ ካጠጋቤ ማለት ነው። እያወሩኝ ነው፣ እያወራን እየሄድን ከዛ የሆነ ትምህርት ቤት አገኘን ማለት ነው። ከዛ ስለ ትምህርት ቤቱ ያወሩኛል። ይሄ እንዴት ነው ምናምን ብለው እያወሩኝ እኔ ለእነሱ መልስ እየሰጠሁ ነው ማለት ነው፣ ማብራሪያ። ከዛ እንዳጋጣሚ እኔ ምንም የማውቀው ነገር የለም። ለካ ስልክ ያውጥተውታል። ከዛ ቦታዬ ላይ ስደርስ ወረድኩኝ ማለት ነው። ከወረድኩኝ በኋላ ትንሽ መንገድ እንደተጓዝኩኝ ልደውል ፈልጌ ስልኬን ሳወጣ ለካ የለችም። ነፍሴ ቁጭ አለች። አይዞሽ እኔ ነኝ። ግን ትሰርቂያለሽ አልልም ነበረ። ምን አሰብኩ መሰለሽ? ልግዛልሽ እንዴ ስልክ ደስ ይለኛል። አግኝታ ነው